ዩቲዩበሮቻችን እንግዲህ ድራማቸው እንደቀጠለ ነው። ሃይሚንም አይታችኋት ከሆነ ሃይሚ ልክ የሄርሜላ ቢጤ እየሆነች ነው ያለችው፣ እያደረገች ነው ያለችው። እንዲሁም ደግሞ ሄርሜላ በግድ ካላገባህኝ፣ በግድ ቀለበት ካላረክልኝ እያለች ልጁን እያስጨነቀችው ነው። በዚህ በኩል ደግሞ ሩታን አቤል ምን አድርጊ እንደሚላት እኔ በነገራችን ላይ ሩታ ለጠራሽ ሁሉ ባትሄጂ ይመከራል። ምክንያቱም የምትወዩ የሚያደርጉሽን አታውቂውም። አሁን በተለያየ ስልክ እየጠሩ ደግሞ ጭራሽ ሊያስነቅሉሽ ነው የሚደርሱት። ለዛም አትሄጂ። ኤፋም ደግሞ ወንድሙን እያስጠነቀቀ ነው፣ እህቱም እንደዛው። በቃ ልጁን ለምን አተውትም? የፈለገውን ይሁን። በነገራችን ላይ ዛሬ በጣም ነው የማመሰግነው። ትናንትና በለቀኩት ቪዲዮ ላይ ብዙዎቻችሁ አይዞሽ እግዚአብሔር ከአንቺ ጋር አለ፣ እግዚአብሔር ነገራቶቹን ሊያስተካክላል ብላችሁ ላላችሁኝ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። እንዲሁም አንዲት እናት እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ የኔ እናት ሰላም ስል ሰላም ኢትዮጵያውያን እንዲሁም ኤርትራውያን ስለምን ኤርትራዊት እናት ናቸውና እናቴ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ እና በዋትስአፕ አይዞሽ ልጄ ብለው ነው እንትን ያሉኝ ያጽናሉኝ እና እጅግ በጣም ነው የማመሰግነው። እንዲሁም አንዲት እህታችን ከዱባይ ነው ከአቡዳቢ ነው ያለችኝ የተወሰነ ሳንቲም በልጆች እንትን ብላ ላከችልኝ። ወደዚህ የሚመጣ ሰው ስልክ ቁጥር ተቀባብላ ምናምን ላከችልኝ እና እጅግ በጣም ነው የማመሰግነው። እጅግ በጣም ነው የማከብርሽ የኔ እናት። አንዳንድ ችግርን ለካስ ሚዲያ ላይ መናገር ጥሩ ጎንም አለው መጥፎ ጎንም አለው። በራሴ ስላየሁት ማለት ብዙ ጊዜ ከዚህ በፊት ችግራችንን ዋጥ አድርገን ስንይዘው ራሳችንን የምንጎዳው በዚህ አላምንም። በእርግጥ ነገርን ሚዲያ ላይ ማውጣት ለካስ ወዶ አይደለም ሰው ችግሩ ሚዲያ ላይ እየተናገረ ነገሮች ሁሉ የሚፈቱለት ማለት ነውና እኔም በዛ ነው ያመንኩትኝና ፀጉርሽን ደግሞ ተሰሪ ብላ ሳንቲም ልካልኝ ነበረ። ፀጉሬን ነው ተቆረጥኩኝ እንደዚህ ይሻለኛል ብዬ እና እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ ሁላችሁንም ማለት ነው። እንዲሁም በተለያየ ዓለም ላይ ያላችሁ ዛሬ ሃፒ ኒው ኢየር ነው፣ እንኳን አደረሳችሁ። የሌላ ሀገር ዜጎችን ነው ያው የኛም ባሉበት ሀገር ላይ የሁለት በዓል ነው የምናከብረው እያሉኝ ነበርና የቲክታክ ጓደኞቼ ሁላችሁም እንኳን አደረሳችሁ ማለት ፈልጋለሁኝ እና ግን ሰላም ሁላችሁንም በያላችሁበት ሰላምታ ይድረሳችሁ። ሁላችሁም ሰላማችሁ እንደ ምድር አሸዋ ብዝት ትርፍርፍ ይበልልኝ። ትናንት ለቅሶ ነበረ፣ ዛሬ ደግሞ ሳቅ ነው። የነገን ደግሞ እግዚአብሔር ነው የሚያውቀውና ሁላችንም ብቻ እግዚአብሔር ለሁላችንም ያሰብነውን ሁሉ አሳክቶልን በሰላም ወደ ሀገራችን ተሰብስበን የምንኖርበትን ጊዜ እግዚአብሔር ያምጣልን ነው የምለውና ሄርሜላ ምንድነው ያደረገችው? ምንድነው ያለችው? ምን እየሆነች ነው? ምን እያደረገች ነው? እውነት ለመናገር ሴት ልጅ በዚህ ልክ ወርዳ ራሷን አዋርዳ በቀደምታ የሆነች ልጅ ለፍቅረኛዋ ቀለበት ልታደርግለት ተንበርክካ ወርውሮላት በጥፊ ብሏት እንኳ ደፍቶባት ነው የሄደውና እኛ ሴቶቻችን የፍቅር ጥያቄም ስናቀርብ የቀለበት ጥያቄም ስናቀርብ ምን ያህል እየወረድን ምን ያህል እየዘቀጥን እንደሆነ እያየነው ነውና እየተደፋባችሁ ውሃ እየተሰደባችሁ በጥፊ እየተመታችሁ ስለወደዳችሁ ስላፈቀራችሁ። ምክንያቱም ህጉ እንደዛ አይደለም። የፍቅር ጥያቄ ያቀረብሽ ማለት የግድ ታገበኛለህ ጥያቄ ማንቺ ልትጠይቂ አይገባሽም። ይሄ ከሴትነት የወረደ ከባህል ያፈነገጠ ከሃይማኖት ተራ የወጣ ነገር ነው እና ሴት ልጅ በግድ ካላገባኸኝ፣ በግድ ቀለበት ካላሰርክልኝ፣ በግድ የኔ ካልሆንክ፣ በግድ በቃ አንተ የኔ ብቻ ነክ እያልን ሄድን ቁጥር ወንዶቻችን ምን ያህል የልብ እየተሰማቸው ሴቶቹን የመጠየቅ ፍላጎት እንደማይኖራቸው፣ ሴቶቹን ታገብኛለሽ የሚሉት ፕሮፖዝ እንደማያቀርቡላቸው፣ በቃ ምንም ነገር እንደማይሏቸው እያየን ነው ያለ ነው እና ሴት ልጅ በዚህ ልክ አይን አውጥታ ትላንት የቀለበት ፕሮግራም እንድታረግልኝ ቀለበት እንድታረግልኝ እፈልጋለሁ፣ መልሱን አይተነዋል። ዛሬ ደግሞ በግድ ቬሎ ለብሳ የግድ እንደዚህ ሆኜ ንግግሯ በራሱ ያስፈራል። ንግግሯ በራሱ ያስደነግጣል። ምናልባት እንዲሆኝ ሲያይን ቀየር ካለ አልፈልግም ካለ ወንድ ልጅ በግድ እያስገደድሽ እሷንም ቢጠላቁ ከዚህም በፊት ብዙ ተናግሯል። መቼም ያው የጊዜ ዘመናችን ሴቶች በግድ አስገድዶ ደፋሪዎች አስገድዶ የራሳቸው ወንድ ልጅ የማድረግ አላማና ኢላማ ስለሆነ ይዘው እየተነሱ ያሉት እየተዋረዱ ደግሞ ነገም ደግሞ እንደዚሁ የሚቀጥሉ ከሆነ ሴት ልጅ ክብር መቼም ሊሰጣት አይችልም። ሴት ልጅ መቼም ልትከበር አትችልም። ሴት ልጅ ራሷን ካላስከበረች፣ ሴት ልጅ ራሷን ማንነቷን ቆም ብላ አስባ ለነገ ህይወቷ የፈለገ ብትወጂ ብታፈቅሪ ኦኬ የፍቅር ጥያቄ ጠይቂ፣ የምትጠይቂውንም እወቂ፣ ማንን እንደምትጠይቂ ለይ። ከዛ በኋላ ደግሞ የፍቅር ጥያቄ ያቀረብኩኝ ብለሽ የግድ ደግሞ የታገባኛለህ ጥያቄ አንቺ ልታቅረቢ ልታንበረከኪ አይገባሽም። በፕራንክ መልክ በድራማ ብዙዎች ከዚህ በፊት እንደዚህ አድርገው የተዋረዱ እህቶች አሉ፣ በነገራችን ላይ ማለት ነው። ታገባኛለህ እያሉ የቀለበት
እንትን ሴት ልጅ ቀለበት ገዝታ ለወንድ ልጅ ተንበርክካ የሆነ ነገር አዘጋጅታ ታገባኛለህ ብላ የምትጠይቅበት እንትን እጅግ በጣም የሚያሳፍር ነገር ነው። የፍቅር ጥያቄ መጠየቃቸው ሲገርመን እንደገና የታገባኛለህ ጥያቄ የሚጠይቁበት መንገድ እጅግ በጣም የወረደ ከማንነታችን ከሁሉ ነገራችን የወረደ ነገር ነው እና የሄርሜላ ስራ ዛሬ አሁን በቃ በጣም የሚያሳፍር በጣም በእሷ ቤት ብዙ ተከታይ ያላት ደግሞ ራሷን በጣም ትክባለች። እግዚአብሔር ይሁንሽ ነው የምንለው በነገራችን ላይ ማለት ነው። በጣም አለሁ ብለሻል። በጣም በቃ ካልታየው ብለሻል። በጣም ለእንደዚህ አይነት ሰዎች እንደው እግዚአብሔር ያብርድላቸው እንጂ እግዚአብሔር ይሁናችሁ ነው የምለው ማለት ነው። ሃይሚና ብሩክ በጣም አለው ብለው ነበረ። ዛሬ የደረሱበትን አይተናል። ሄርሜላ እየሆነች ያለችውን ነው ሃይሚም እያደረገች ያለችው። ልጁ ላይ ድራማ እየሰራችበት ይሁን የምር ወደ ራሱ ትላንትና ብላ ሆስፒታል ፌንት ሰርታ ሆስፒታል የገባች ላይ ዛሬ ደግሞ ቀየር ብላ ድራማ እያላችሁ ስትመጡ ሰውም ይጠላችኋል፣ ቤተሰብም ይጠላችኋል። በቃ የምር ከሆነ ወደ ማንነታችሁ ተመልሳችሁ ይቅርታ ማድረጋችሁ የደስ የሚል ምሽት ማሳለፋችሁ ክብር አለው እኮ። በእናታችሁ ክብር ይኖርሽ ሴት ልጅ። እንደነ እዩ እንደነ ያቺ ፋፊ የምትባለው እርጉዝ ሴት ሆናችሁ ሚዲያ ላይ እየመጣችሁ ክብራችሁን ዝቅ እያደረጋችሁ ያላረገዛችሁ እንዲሁም አረገዝን እያላችሁ ሚዲያ ላይ መታችሁ ስትሰጡ እኮ ማንነታችሁን እያዋረዳችሁ ነው። እኛ አሁን እናንተ እንዲሆነናል ብላችሁ ካላላችሁን እኛ ነፃ ሆናችሁ በቃ ጽድት ያለች ሴት ሆናችሁ ብለን ነው ከዛ ሰው ጋር ልናገናኛችሁ ወይም ሊያገናኟችሁ የሚችሉት ማለት ነው። ፍቅርን ያሁን ያኔ ከእንትና ጋር ከአብርሃም ጋር በነበረችበት ሰዓት ላይ ልጅ ሀገርና ነበር ልጅ ሆነው ስለተገናኙ ማለት ነው። ሃይስኩል ተማሪ ላይ ያለን የተገናኘ ነው ብለው ስላሉ ግንስ መቼ ከፉፉ ጋር እንደተገናኘች መቼ እንዳረገዘች መቼ እንደወለደች ሳናቅ ነው ዛሬ ልጇ አድጋ የዚህን የምታክል ልጅ የደረሰችላት ማለት ነው። እና ዛሬ እንግዲህ ከፉፉ ከአብርሃም በኋላ እንኳን ከተለያዩ ወንዶች ጋር ጸብ ውስጥ ገብታለች። ይሄ ሁሉ ምንድን ነው ያመጣው? ያያችሁ ወንድ ይጠይቃችኋል። የሚጠይቃችሁ ለጊዜያዊ ስሜቱ ነው። በቃ ለ5 ደቂቃ ስሜት ይጠይቅሻል። እሺ ካልሽው አብረሽው 1 2 3 4 ቪዲዮ ትሰሪያለሽ። ከዛ ቪዲዮ በኋላ ላይ ደግሞ የሆነ በድብቅ ካሜራ ይቀርጽሻል፣ ማስፈራሪያ ያደርግሻል። ያን ካሜራሽን እንትኑሽን ይዞ ማለት ነው። በእርግጥ በአሁን ሰዓት ላይ በቃ ደንበኛ እንትን ሆኗል። ከዚህ በፊት እንደሚያስፈራሩ ልጆች ብዙ ጊዜ የሚታሰሩ ነበሩ። አሁን ግን ሚዲያ ላይ የምር ማስፈራሪያ እያደረጉ ፖስቷለው፣ ሚስጥርሽን አወጣዋለሁ ምናምን እያሉ ሴት ልጅ የሚያሸማቅቁበት ጊዜ ላይ ደርሰዋል። በሚዲያችን እያየ ነው ማለት ነው። በፊት እንዲህ ሲያሸማቅቁ በፊት እንደዚህ ያለ ነገር ሲያደርጉ ወዲያውኑ ለህግ አካላት እንትን ያደርጋሉ። ፎቶን እንደዚህ ቀርጾብኝ ፎቶን እንዲያደርጎብኝ ምናምን። እዚህ ዱባይ ሀገር ላይ እኮ እንኳን እርቃንሽን አይደለም ይቅርና በመንገድ ላይ እየሄድሽ በስህተት ሰው ፎቶ ካነሳሽ ትከሰሻለሽ፣ ትቀጫለሽ። በስህተት ጀርባዋንም ፊቷንም ምኗንም ማለት ነው ፎቶ ካነሳሽ ወንድም ትሁን ሴት ያ ፎቶ አንሺው ሰው ባለ ካሜራ ሰውዬ ይቀጣል። ህጉ እንደዛ ነው። እኛ ሀገር ግን እዛ በድብቅ ካሜራ ይቀርጻሉ። ከዛ በኋላ አደባባይ ላይ ማሸማቀቅ ማሳቅ። ለነገሩ ይበላቸው እንደነዚህ አይነት ሴቶች፣ ምክንያቱም ስርዓት የሚባል ነገር ስለሌላቸው ይበላቸው። ሄርሜላንም አሁን ነገር የሆነ ሰው እንዲህ ነው ጉድ የሚያደርጋት። ቤት ውስጥ ቁጭ አድርጎ በድንገት ካሜራ አስቀምጦ ቤት ውስጥ የሌለ ሪያክት ስታደርግበት የሌለ ነገር ስትሆንበት ወይ ራሱ አደባባይ ያውጣታል አልፈልግሽም ብሎ፣ ወይም ደግሞ ሌላ ሰው እንደዚሁ ጉድ ያደርጋታል። ምክንያቱም በጣም አለው ስላለች ማለት ነው። ሃይሚም አሁን የሄርሜላ አይነት ድራማ ነው እያደረገች ያለችው። ልክ ወንድሟ ማነች ሩታ ላይ ሲጫወትባት እንደነበረው እሷም ደግሞ አሁን ብሩክ ላይ ልትጫወትበት ነው ብዬ የምለው እንጂ የምር አምና ተቀብላ አይመስለኝም። ምክንያቱም ትላንትና ልክ እንዳለው እንዴት ጠዋት እንደዛ ብለሽኝ ተናግረሽ እንዴት ዛሬ እንዲህ ብለሽ አሁን እንዲህ ብለሽ ልክ ሩታ እሺ ብላት በደቂቃ ውስጥ ተቀይራ አብርሃምን ጉድ እንዳደረገችው ማለት ነው። ሃይሚም ብሩክን ጉድ እያደረገችው ነው፣ ጉድ ልታደርገው ነው። እና እንደዚህ አይነት ድራማ የትም ሆነ መቼም የሚቀጥል ድራማ አለን። ጽጌንም ትላንትና የተናትን ከሆነ ሜሮን በጣም ለስሙ እኔ እንጃ ትንሽም ቢሆን ከነሱ ከፍ ያለች እድሜ ያላት ትመስለኛለች። ሰውነትም ቢኖራት ምንም ቢኖራት ማለት ነው። ሀክቷ በራሱ የሆነ የሚደብር ሀክት ነው። ካሜራ ይዛው በግድ ነው ጽጉን የሚጫወቱባት ማለት ነው። ፈልጋ መቼም አንድም ቀን ሄዳ እንደማታውቅ የታወቀ ነው። ከዛ ከእንትና ጋር ግን ካሜራ ይዘው እንዴት እንደሚያስፈራሯት ማለት ነው። ፎቶ ይዘው ወይ ቪዲዮ ነገር ይዘው ማለት ነው። እንዲህ አይነት ነገር አሁንም ከቀጠለ ብዙ ሴቶች ገና ትሸማቀቃላችሁ ማለት ነው። ምክንያቱም
እንደዚህ የሌለ ወንድ ልጅ ሳይፈልጋችሁ ሚዲያ ላይ እየወጣችሁ ወንድ ልጅ ሳይፈልጋችሁ ፈልግሃለሁ፣ ወድሃለሁ፣ አፍቅሬሃለሁ ወንድ ልጅ ሳይፈልግ ታገባኛለህ፣ ቀለበት ታስርልኛለህ፣ እንዲህ ታደርግልኛለህ እያሉ እየሆኑ እንደው ፎቶ ቪዲዮ እያነሱ ባይጫወቱባቸው ነው የሚገርመው። ምክንያቱም አፍጠው የሄዱት አይን አውጥተው የሄዱት እነሱ ስለሆኑ ማለት ነው። በግድ እንግዲህ በግድ ያንን ቀን አንድ ቀን ጠብቋሉኝ። ራሷን በምን ሂሳብ እንደምታየው ገና ልጁም በእርግጥ ደንዝዟል፣ ፈዟል። ቤተሰብ ዝም ብሎታል። የፈለገውን አድርግ እንደፈለገ ሁን ብለውታል። ሄዷል። እንግዲህ እሱንም እግዚአብሔር መጨረሻውን ያብርድለት ነው የምንለው። መቼም እሱ ወዶና ፈቅዶ አብሯት ቢገናኝም ወዶና ፈቅዶ መቼም እርግጠኛ ነኝ ወደ ትዳር ዓለም ውስጥ ይገባል ብዬም አላስብም። ገና ትዳሩን እንኳን ከፈታ ወራት እንኳን አላስቆጠረው። በእርግጥ ከተለያዩ ረዥም ጊዜ ቢሆነውም እስካሁንም አስችሎት ከተቀመጠ እና ግን በዚህ ልክ እንደዚህ እየሄድን እስከ መቼ ድረስ ነው የምንቀጥለው? ሴቶች እንዲህ እየተዘቀጣችሁ እንዲህ እየወረዳችሁ የት ነው የምትደርሱት? ሴት ልጅ ክብር ሲኖራት እኮ ነው፣ ለራሷ ክብር ስትሰጥ ራሷን ስታስከብር እኮ ነው ወንድም በስርዓት በክብር አክብሯት የፍቅር ጥያቄ ሊያቀርብላት የትዳር ቀለበትም ሊያደርግላት የሚችል። ራስሽን እንዲያዋረድሽ ሚዲያ ላይ ታገባኛለህ በግድ የኔ ነህ ምናምን ነገር እያሉ የሚሄዱ ሴቶች ነገ ተደፈርን ብለው ቢሉ የሚሰማቸው ሰው የለም፣ የሚሰማቸው ማለት ነው። እና ማነች ሩታ ለጠራሽ ሁሉ የሄድሽ ለተደብቆ ለኔላልሽ ሁሉ ለሄድሽ ገና ይሰቅሉሻል ማለት ነው። በዚህ አይነት ለጠራሽ ሁሉ ወይ ደግሞ ስልክሽን መቀየር ለጠራሽ ሁሉ የሄድሽ ነገ ሌላ ችግር ልጄ ጠፋብኝ፣ ልጄ ታገተብኝ፣ ልጄ እንዲያረጉኝ እኔን እንዲያረጉኝ ብለሽ ብትይ የሚሰማኝ ሰው የለም። ምክንያቱም አሁንም ገና እነዚህ አንቺን ያቃጠሉ መስሏቸው ራሳቸው መቃጠላቸውን አለማወቃቸው ማለት ነው። ያም ሲጠራሽ እየሄድሽ ያለሽበት መንገድ ማለት ነው። ስለዚህ ለራሳችሁ ክብር ከሌላችሁ፣ ለቤተሰብ ክብር ከሌላችሁ፣ ለሌሎቹ ክብር እንዲኖራቸው የማይሆን ነገር ሚዲያ ላይ የወጣችሁ አትሰጡ። ክብር አይደለም ይሄ፣ ውርደት ነው እንጂ ዝቅጠት ነው እንጂ። ሴት ልጅ በዚህ ልክ ተዋርዳ ማንነቷን ዝቅ አድርጋ ሚዲያ ላይ መታ እኔ እንጃ መውደድ ነው ብዬ አልለውም። ይሄ መውደድ አይደለም። ይሄ የፍቅር ጥያቄውን የምታቀርበው እያየን ነው። አመት ሳይሞላችሁ መለያየት ነው። የቀለበት ፕሮግራም ቢያደርግልሽና ቀለበት ታገቢኛለሽ ፕሮሚስ ቢገባልሽ አመት ሳይሞላ ያ ፕሮሚስ ቀለበት ከሩታ ጋርም የፕሮሚስ ቀለበት ወልቋል። እንኳን አለም ከአንቺ ጋራ ማለት ነው። ፈለገ ብትወጁ ብታብጂልን የፕሮሚስ ቀለበት እንጃ። ለእናንተ ለነገሩ ቢነገራችሁ ለማይገባችሁ ድንጋዮች ይሄ ነው ተብሎ እንትን የሚባል ነገር የለም። እና በዚህ ልክ እያዘቀጣችሁ በዚህ ልክ እየተዋረዳችሁ ራሳችሁን ዝቅ እያደረጋችሁ እንደው ክብር ለሌሎቹ ሴቶች ሚዲያ እንዳይወጡ ባታደርጓቸው ጥሩ ነው። ሚዲያ ወጥተው መስራት የሚፈልጉ ብዙ እንስቶች፣ ብዙ ስርዓት ያላቸው ብዙ ጨዋ ሴቶች አሉ። እነሱን እያዩ ቤተሰቦቻቸው እንደዚህ ዘልዛላ እንዲልቶኝ ነው፣ እንደዚህ ባለጌ የቤተሰብ አሰዳቢ እንደሷ ልቶኝ ነው እየተባሉ እንዳይሰሩ ባታደርጓቸው በቃ። ምክንያቱም በዚህ ሁኔታ ማንም ቤተሰብ ለልጁ ሊፈቅድለት አይችልም። እንደነዚህ አይነት ነገሮችን አሁን እኔን ያዩኝ እናት አሁን ይከታተሉናል ማለት ነው። እንደዚህ አይነት እናት ሲከታተሉን ለእናቶች ደግሞ ለልጆቻቸው አንቺም ነገችን ነው የምትሆኚው፣ አንቺም እንደዚህ ነው የምትሆኚው መሆን ካለብሽ ወይ እንደዚህ ጨዋ ሴት ታይታ ስርዓት ያላሽ ሴት ታይታ እንደዚህ ነው መሆን ያለብሽ፣ እንደዚህ ግን አንድ ቀን ሆነሽ ባገኝሽ እንዲህ ነው ማድረግሽ ተብሎ ከሆነ እኔ እንጃ። አንዳንዴ ገንዘብ በራሱ የማትፈልጉበት ውስጥ ያስገባችኋል። ያው በእነሱ ላይ እያየን ያለ። ስለዚህ በእንደዚህ ሁኔታ እየቀጠልን እስከ መቼ ድረስ ነው ሴቶች እየተዋረዱ እኔ እንጃ። በስመ አብ ወመንፈስ ቅዱስ። ለምን በዚህ ልክ መነጋገሪያ፣ ለምን በዚህ ልክ መጠቋቆሚያ መሆን እንዳማረን አይዶን ነው አላውቅም። ውርደትም አይነት አለው፣ ዝቅጠትም አይነት አለው። እውነት ለመናገር እጅግ በጣም የሚያሳፍር ነገር ነው እየሆነ እያየን እየሰማን ያለነው ነገር እና ለማንኛውም ዛሬም ይበቃኛል። እንግዲህ ዛሬ በ2026 የመጀመሪያ ቪዲዮዬን ነው። ያው እኩለ ሌሊት ነው እየሰራሁኝ ያለሁት። እንትን አክብረን ጧፍ ምንድን ነው የሚባለው ርችት አፈንድተን የመጣ ነው፣ ግን አልደረስንበትም። መንገድ ላይ ክራውድድ ስለነበረ አልደረስንም። ትንሽ ነው እንትን ያልነው፣ ለቲክቶክ እንኳን የሚሆን አይደለም። እና
እንደዛ ነው እላችኋለሁኝ። መልካም አዲስ ዓመት ለሁላችሁም። እንግዲህ እኛም ገና ደርሷል። መልካም የገና በዓል ለሁላችንም እያለን 2026ን በሰላም ደስተኛ ሆነን የምንኖርበት ጊዜ ዓመት ያድርግልን በዱባይ ያለን እና ቪዲዮን ምን አደረጋችሁልኝ? ሼር አድርጉልኝ። የትላንትናውን ቪዲዮን ሼር አድርጉልኝ ለትልልቅ ዩቲዩበሮች ብዬ ማለት ነው የምፈልገው። በተረፈ ደህና ደሩልኝ።